ሰላም ውድ ተማሪዎች እንዴት ናችሁ? ይህ ሂስትሪ ኦፍ ኢትዮጵያ እንደ ተሆነ ቱቶሪያል ነው። አዲስ ቻፕተር መጀመራችን ይታወቃል። ሁለት ፓርቶችንም ከዚህ በፊት አሳልፈናል እና እነዛን ቪዲዮዎች ያላያችሁ እንድታዩ ሪከመንድ አደርጋችኋለሁ ማለት ነው። ለዛሬ ደግሞ ፓርት 3 ይዤላችሁ ቀርቤያለሁ። እንግዲህ ከ13ኛው ሴንቸሪ ሌት እስከ 16ኛው ሴንቸሪ ቢጊኒንግ ድረስ ያሉ የተለያዩ ፖለቲክስ ኢኮኖሚክ እና ሶሻል ፕሮሰሶች ምን ይመስላሉ የሚለውን እያየን ቆይተን ነበር እና በመሃል የተፈጠሩ ፕሮሰሶች ወይም ኢቨንቶች ምን ይመስላሉ የሚለውን ለማየት ሞክረናል። ሪሊጂየስ ሙቭመንት የምንለው ወይም የዛሬው ክፍልም ከነሱ ውስጥ አንዱ ነው ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብላችሁ ቤተሰብ ሁኑ። ምክንያቱም ቀጣይ ቪዲዮ ስሰራ እንዲደርሳችሁ ማለት ነው። እና ቪዲዮን አይታችሁን ከጨረሳችሁ በኋላ ላይክ ማድረግ ትችላላችሁ። ለሌሎችም ጓደኛችሁ ሼር ማድረግ እንዳትረሱ። ኦኬ እንቀጥል። ሪሊጂየስ ሙቭመንት የሃይማኖት ንቅናቄ ከምንላቸው ውስጥ አንዱ ምንድነው? ኢዮስታቴዎስ ሙቭመንት ወይም የኢዮስታቴዎስ ንቅናቄ የምንለው ነው ማለት ነው። ሶ monasticism assumed a dominant position in Ethiopia church only in the mid 13th century. ሞናስቲኪዝም ወይም ምንኩስና የምንለው ኢትዮጵያ ውስጥ ዶሚናንት ፖዚሽን ዋነኛውን ቦታ ሊይዝ የቻለው በ13ኛው ሴንቸሪ አጋማሽ አካባቢ ነበር ማለት ነው። ይህ ማለት ከዛ በፊት ብዙም አይታወቅም ነበር ማለት ነው። the period witnessed a rapid development of monasticism in the religious movement called Eustathios movement arose. ይሄ ፔሪድ ምስክር ነው ወይም በዚህ ፔሪድ ላይ የተለያዩ ሪሊጂየስ ሙቭመንቶች ኢዮስታቴዎስ ሙቭመንት የምንለው አሮዝ እንዳደረገና የተለያዩ ምንኩስና ዴቨሎፕ እንዳደረገ ሞኖክሲያዊነት ወይም ሞናስቲክ አክቲቪቲዎች ዴቨሎፕ የሆኑበት ፔሪድ እና ኢዮስታቴዎስ ሙቭመንት አሮዝ ያደረገበት ፔሪድ ነበር ማለት ነው። ይሄ ፔሪድ ኢዮስታቴዎስ established his own monastic community in Sare. by the way ኢዮስታቴዎስ ሙቭመንት የሚባለው ኢዮስታቴዎስ ሙቭመንት ሊባል የቻለው ከሰውየው ስም ነው። ይሄን ሙቭመንቱን የዚህ ሙቭመንት ዋና መስራች የሆነው ኢዮስታቴዎስ የሚባል ሰው ነው እና ስሙንም ሊያገኝ የቻለው በዚህ ሰውዬ አማካኝነት ነው። ኢዮስታቴዎስ established his own monastic community in Sare. ይሄ ኢዮስታቴዎስ የራሱን ኮሚኒቲ ሳሬ ላይ አቋቋመና there he was joined by many students and taught until about 1337 እና የራሱን ኮሚኒቲ ሞናስቲክ ኮሚኒቲ ካቋቋሙ በኋላ በጣም ብዙ ተማሪዎች ጆይን ያደረጉ እሱን እየተቀላቀሉት መጡና አስተማራቸው። የሱ ሐሳቡን ምን ይመስላል የሚለው ነገር አስተማራቸው ማለት ነው። እስከ 1337 ድረስ አስተማራቸው። in his main argument was Sabbath. የሱ ዋና ይዞት የቀረበው ሐሳብ ወይም ይዞት የመጣው ሐሳብ የሙቭመንቱ ዋናው ሐሳቡ ምንድነው? ሳባት ወይም ሰንበት የምንለው ነገር ነው። one of the 10 commandments given to Moses. ፈጣሪ ለሙሴ ከሰጣቸው 10 ትእዛዛት መካከል አንዱ ይሄ ሰንበት ነው ማለት ነው። ሰንበት ምን ማለት ነው የሚለውን ስናይ ሰንበት ማለት ለምሳሌ ሳምንቱ አለ። ከሳምንቱ ቀናቶች ውስጥ ወይ አንድ ቀን ወይ ሁለት ቀን ሊሆን ይችላል ከስራ አይዞሌት ሆኖ ከተለያዩ ከዓለማዊ አክቲቪቲዎች አይዞሌት ሆኖ ፈጣሪን ማገልገል፣ ፈጣሪን ማስተዋወስ፣ የተለያዩ ሃይማኖታዊ አክቲቪቲዎችን ማድረግ ሰንበት ይባላል። በክርስቲያኑ ማህበረሰብ ላይክ እሁድን እንደ ሰንበት ይያዛል እና በጁሾች ደግሞ ላይክ ከአርብ ጠዋት ጀምሮ እስከ ቅዳሜ ጠዋት ድረስ የተለያዩ አክቲቪቲዎችን ያደርጋሉ። ይሄ ሰንበት ይባላል። ስለዚህ ምን ይላል? according to him Sabbath should be strictly observed as holiday. ሰንበት እንደ ዓመት በዓል የግድ ስትሪክትሊ ሊከበርና ሊተገበር የሚገባው ተግባር ነው ብሎ ያስቀምጣል። at the beginning of the movement he was opposed by an organized religious rival group of the clergy in Sare. እንግዲህ አጀማመሩ ላይ ይሄንን አስተሳሰብ ይዞ ሲመጣ እዛ ሳሬ ላይ የሚገኙ ቀሳውስቶች ሎካል ቀሳውስቶች ኦፖዝ አድርገውት ነበር። ኦርጋናይዝድ ሆነው እሱን እየተቃወሙት ነበረ ማለት ነው። then he left the country into Egypt. እና ሀገሪቱን ለቆ ወደ ኢጂፕት እንዲሰደድ ግድ ሆኖበታልና ሀገሪቱን ለቆ ወደ ኢጂፕት ሄደ። እንደገና at Cairo he was accused by Ethiopian pilgrims of refusing to communicate with them and observing the Sabbath. እንደገና እዛ ግብጽም ከሄደ በኋላ ደህና ነገር አሪፍ ነገር ሊገጥመው አልቻለም። እዛም እያሉ ምን አደረጉት? አኪዩዝ ከሰሱት ማለት ነው። እሱን ክስ መሰረቱበት። ለምን? of refusing to communicate with them and observing of Sabbath. ከነሱ ጋር ኮሙኒኬት ከኛ ጋር ለምን ኮሙኒኬት አታደርግም?
ብለውና ለምን ይሄ ሰንበት የሚባለውን ነገር ተተገብራለህ ወይም ታከብራለህ በሚል ከሰሱት ማለት ነው። and his reception in Egypt was clearly unfavorable ያው ምቹ ሊሆንለት አልቻለም። ኢጅፕትም ከሄደ በኋላ ያለው አቀባበል እና ያለው ሁኔታ ምቹ ሊሆንለት አልቻለም። and at the end he passed on to Jerusalem on the way he did እና መጨረሻ ላይ ወደ ኢየሩሳሌም እየተሰደደ እያለ በዛው ላይ ሊሞት ችሏል ማለት ነው። in 1350s ህይወቱ ልታልፍ ትችላለች። Immediately after he left Ethiopia, his followers led by Abba Absad became weakened. የሱ ፍሎሮቹ ኢትዮጵያ ላይ መጀመሪያ እያስተማራቸው የነበሩ ተማሪዎች ነበሩ። ከነሱ ውስጥ ደግሞ እሱ ኢትዮጵያ ለቆ ኢጂፕት ሲሄድ የሾመው እንትን ነበረ በሱ ቦታ ምትክ እና እሱም አባ አብሳድ ይባላልና ዊክንድ እየተዳከመ መጣ የሱ አቅም። ስለዚህ እየተዳከመ መጣና እንትኑ ኃይሉ እየተመናመነ መጣ ኢትዮጵያ ላይ ማለት ነው። However, the movement got renaissance when some of his followers, such as Pachomius, Mercurius, and Gabriesus, returned back to home from Armenia after his death. ይሁን እንጂ ይሄ ሙቭመንት ወይም ይሄ ንቅናቄው እንደገና ሪቨርስ ሊያደርግ ይችላል፣ ሊያንሰራራ ይችላል። አንሰራርቶ እንደገና ሊጠነክር ይችላል። መቼ የሱ ፍሎሮቹ እነ በኪቢዩስ መርቆሬዎስ እና ገብረ ኢየሱስ ምንላቸው ከአርሜኒያ ወደ ሆም ከአርሜኒያ ሪተርን ባክ ቱ ሲያደርጉ ወደ መስራች ወደ ተመሰረተበት ቦታ ከአርሜኒያ ተነስተው ተመለሱ ማለት ነው። ይሄን ሪፎርም እንደገና ወደ ሪናይሰንስ ከፍ ለማድረግ ሪቨርስ ለማድረግ በአዲስ መልኩ እንዲወለድና እንዲያሰራራ ለማድረግ ተመልሰው ነበረ። እንግዲህ ሊያንሰራራም ችሏል ማለት ነው። All the followers of Eustathius soon became active and dispersed to different monasteries in northern Ethiopia እና የዚህ ዩስታቲዮስ ሐሳብ አራማጆች ወይም ተቀባዮች የዚህ እምነቱ የዚህ አስተሳሰብ ተቀባዮች ወይም የዚህ አስተሳሰብ ተከታዮች አክቲቭ ሆኑ ከመቼውም ጊዜ በላይ ከዚህ በፊት ከነበሩት በጣም ጠንካራ ሆኑ ወደ ተለያዩ የኢትዮጵያ ኖርዘርን ኢትዮጵያ ላይ ያሉ ወደ ገዳማት ተሰራጩና አክቲቭ ሆኑ ማለት ነው። and also the movement spread in areas like in France northern Tigray Sare and Hamasan ወደ እነዚህ ቦታዎች ይሄ ሙቭመንት ወይም ንቅናቄው ሃይማኖታዊ ንቅናቄው ሊሰራጭ ችሏል ማለት ነው። Gradually the movement became strong with new team of better organization ቀስ በቀስ አዲስ በሆነ አወቃቀር በጣም ጠንከር ባለ አወቃቀር ይሄ ቲሙ ሊዋቀር ቻለ ማለት ነው። The king and the Abun opposed their movement at the observance of the Sabbath is rejected as a Jewish custom by Egyptian Coptic Church. ይሄ ሰንበት የምንለው አስተሳሰብ መጀመሪያ የጁሶች ባህል ነበረ። ጁሶች ነበር የሚተገብሩትና በኢጂፕሽያን ኮፕቲክ ቸርች ላይ ይሄ ሰንበት የሚባለው አስተሳሰብ የጁሶች ወይም የይሁዳኖች ባህል ከስተም ነው እና ወደ ክርስቲያኑ እንትን ሊመጣ አይገባም። ይህንን ሰንበት ስትሪክትሊ ኦብዘርቭ ማድረግ የለብንም የሚል አስተሳሰብ በኢጂፕሽያን ኮፕቲክ ቸርቾች ውስጥ ስላለ ኢትዮጵያ ደግሞ የዛኔ ያው ከኢጂፕሽያን ኮፕቲክ ቸርች ጋር ያላትን ቁርኝነት የምታውቁት ነው። ስለዚህ በቦታው የነበሩት ኪንጉ ንጉሱና አቡ ነው ሃይማኖታዊ አስተዳዳሪው ወይም ዋናው ኦፖዝድ ተደረጓቸው እነዚህ ዩስታቲዮስ ሙቭመንት አራማጆችን ማለት ነው። ሊቀርሯቸው ችለዋል። እንደ ሌላ ደግሞ the anti-Eustathius party among the clergy was led by Abun of the Haik monastery የሃይቅ ሞናስተሪ ዋና አስተዳዳሪ የሆነው አቡን ስሙ ማን ይባላል? አቋበ ሰዓት ሰረቅ ብርሃኔ ይባላልና ይሄ ሰውዬ ምን አቋቋመ? እንደገና አንti-Eustathius ሙቭመንት ወይም የነዚህ የዩስታቲዮስ ሙቭመንት ሐሳባቸውን የሚቃረን ሌላ ግሩፕ መሰረተ ማለት ነው። and they were imprisoned and punished እንግዲህ ንጉሱ እነዚህ ዩስታቲዮሶችን ስለማይቀበላቸው ከንጉሱ እርዳታ ያገኛሉ እነዚህ አንti-Eustathius ሙቭመንት ሐሳብ አራማጆችና ስለዚህ እነዚህን የዩስታቲዮስ ሙቭመንት ሐሳብ ዋና አራማጆችን ምን አደረጓቸው? ጨቆኗቸው፣ ቀጧቸው ምናምን ማለት ነው። በጣም ብዙ በደል አደረሱባቸው በዚህ አስተሳሰባቸው ብቻ። This was because the king feared that disputes in the church could divide his kingdom. ንጉሱ ይሄንን ሊያደርግ ለምንድን ነው የቻለው ስንል በሱ ንግስናው እንዳይመናመን ወይም የሱ ንግስናው ዲቫይድ እንዲሆን በምን ምክንያት ቸርች ውስጥ የተለያዩ ዲስፒዩቶች አለመስማማቶች እንዲህ ችግሮች የሐሳብ ችግሮች ኪንግደምን ወይም ግዛቴን ይከፋፈልብኛል ብሎ ስለፈራ ነው እንግዲህ ይሄንን ቅጣት ሊቀጣቸው የቻለው። accordingly the local clergy persecuted and
expelled them from the settled area መጀመሪያ ሰፍረውበት ከነበሩበት ቦታ እዛው አካባቢ ያሉ ካህናት ወይም ቀሳውስቶቹ እንግዲህ አባረሯቸው ማለት ነው። አባረው ጨቁነው አባረሯቸው ከቦታቸው። in their search for suitable place they were forced to withdraw into frontier area or settle in peripheral area እንግዲህ ለደህንነት ሲሉ ምቹ የሆነ ቦታ ለመፈለግ ሲሉ ወደ ጠርዝ ቦታዎች እየሸሹ ሊሰፍሩ ችለዋል ማለት ነው። like founded the monastery of ደብረ ቢዛሞ፣ ፊሊፖ፣ ደብረሳን ወይም ገብረ ኢየሱስ አመንግተ ፈላሻ in France ወደ እነዚህ ቦታዎች ሄደው ሊሰፍሩ ችለዋል ማለት ነው። since all members of House of Eustathius did not receive holy orders at the hands of Egypt bishop, the community of Debre Bizan, Debre Mariam and others live in an almost complete independence from the rest of the church እንግዲህ ቀደም በነበረው በያዙት አስተሳሰብ ከኢትዮጵያን ኮፕቲክ ቸርች ጋር ሊስማሙ ባለመቻላቸው የተለያዩ ሆሊ ኦርደሮች አሉ። ከዛ ከዩስታቲዮስ ሙቭመንት በፊት በኢጂፕሽያን ኮፕቲክ ቸርች የተለያዩ ሆሊ ኦርደሮች የመንፈሳዊ ትእዛዛት ተሰጥቶ ነበር የሚተገበሩና ከነዚህ ትእዛዛት ኮምፕሊትሊ አይዞሌት ሆነው ከነዚህ ትእዛዛት ጥገኝነት ውጭ ሆነው ነው ሃይማኖታቸውን የሃይማኖታዊ አክቲቪቲያቸውን ሲያከናውኑ የነበረው ማለት ነው። ኢንዲፔንደንስ ፍሮም the rest of the church ሌሎች ቤተክርስቲያኖች እነዚህ ሆሊ ኦርደሮችን ሲቀበሉ እነዚህ ደብረ ቢዛን፣ ደብረ ማርያም እና ሌሎች ቦታዎች ላይ ነገር ግን ኮምፕሊት ኢንዲፔንደንስ ፍሮም the rest of the church ማለት ነው። ከሌሎች ሆሊ ኦርደሮች ራሳቸውን የተለያዩ ከመንፈሳዊ ትእዛዛት ራሳቸውን አይዞሌት አድርገው ከጥገኝነት ውጭ ሆነው ነበር ሃይማኖት አክቲቪቲያቸውን ሲያከናውኑ የነበረው። እሺ the House of Eustathius emerged from struggle with success ነገር ግን የኋላ ላይ ይሄ የዩስታቲዮስ ሙቭመንት ሰክሰስ እየሆነ መጣ። ከስትራግል with success ከትግል ወደ successful ፉልነት ወይም ወደ ስኬታማነት መጥቷል ማለት ነው። towards the end of the reign of the king David የኪንግ ዳዊት ወይም በሰዓቱ የነበረው ንጉስ የንግስና ዘመኑ ማብቂያ አካባቢ ላይ the Eustathius seems to have acquired complete freedom of movement throughout the kingdom እንግዲህ በግዛት ውስጥ ኮምፕሊት የሆነ ሙሉ በሙሉ የሆነ ፍሪደም እንደፈለጉ እንዲዘዋወሩ እንደፈለጉ ሃይማኖታዊ አክቲቪቲያቸውን የሰንበትን እንደፈለጉ እንዲያከናውኑ ፍቃድና ፍሪደም ሊያገኙ ችለዋል ማለት ነው። free movement throughout the kingdom based on David's decree እንግዲህ እንደ ዳዊት አዋጅ ማለት ነው። ዳዊት እንዳወጀው በ1404 this provided them with much scope for expansion ይሄ ደግሞ እነሱ በጣም ኤክስፓንድ እንዲሆኑ ዋይድ እንዲሆኑ ትልቅ የሆነ አስተዋጽኦን ወይም ማስፈንጠሪያ ሆኗቸዋል ማለት ነው። the final success of Eustathius was their acquisition of complete freedom to observe Sabbath ይሄ ሰንበትን ኦብዘርቭ እንዲያደርጉ እንዲያከብሩ እንዲያከናውኑ ፍሪደም መስጠታቸው የነሱ ትልቅ የሆነ ፍሪደም ተሰጥቷቸዋል ማለት ነው። ለነሱ ይሄ ደግሞ ትልቅ የሆነ ስኬታቸው ነው ማለት ነው። ፋይናል ሰክሰስ ምንለው ነው እና እዚህ ጋር በመሃል ይሄ ሪቫይዝድ ያልሆነው ሙጅል ነው። ሪቫይዝድ ባልሆነው ሙጅል ላይ ሪቫይዝድ በሆነው ሙጅል ላይ የሆነ ሪቭመንት አለ እስጢፋኖስ ሙቭመንት የሚባል ንቅናቄ አለና እሱ ሪቫይዝድ ወደሆነው ሙጅል ሄደን እናያለን። አክቹአሊ እኔ ሁለቱም ጋር ያለውን ሐሳብ አንድ ላይ ያቆራኘው ነው ማስተምራችሁ። ያ ሪቫይዝድ የሆነው ሙጅል ሪቫይዝድ እንደመሆኑ መጠን አንዳንድ ሐሳቦችን ይቆርጣል ላትረዱት ትችላላችሁና ሪቫይዝድ ያልሆነው ሙጅል ደግሞ ሰፋ ያለ ነገር ስላለው ከዛ የበለጠ አንደርስታንዲንግ እንዲኖራቸው ያደርጋል። ነገር ግን እዚህ ላይ የሌለ እዛ ላይ የተካተቱ ነገሮች ካሉ አላስቀርባችሁ እያንዳንዱን እዚህም እየሄድኩ ነው ማስተምራችሁ። ስለዚህ አሁን ሪቫይዝድ ወደ ሆነው ሙጅል እንሄዳለን ማለት ነው። ኦኬ ሪቫይዝድ ወደ ሆነው ሙጅል ተመልሰናል። እንደተባባልነው ደቂቅ እስጢፋኖስ ወይም እስጢፋኖሲስት የሚባል ሌላ ሙቭመንት አለ ሃይማኖታዊ ንቅናቄ ማለት ነው። The Stefanosists were a movement within Ethiopian monasticism called so after their founder and the spiritual leader Abba Stephanos. Stephanos movement ስሙን ሊያገኝ የቻለው በመሪያቸው አማካኝነት ወይም በአባ እስጢፋኖስ በሚባል ሊደራቸው አማካኝነት ነው ይሄንን ስም ሊያገኝ የቻለው። and the movement arose to prominence in the 15th century and continued until the 16th century. ይሄ ሙቭመንቱ ወይም ይሄ ንቅናቄው በ15ኛው ሴንቸሪ ተጀምሮ እስከ 16ኛው ሴንቸሪ ድረስ
ሊቀጥል ችሏል ማለት ነው። when it was formally reconciled with the main body of Ethiopian Orthodox Church እንግዲህ ኢትዮጵያን ኦርቶዶክስ ቸርች ይሄ ዘመን ከኢትዮጵያ ኦርቶዶክስ ቸርች ጋር ታርቆ ለረጅም ዓመታት የቆየበትም ዘመን ነው ማለት ነው። ይሄ ሙቭመንት ከኢትዮጵያን ኦርቶዶክስ ቸርች ጋር ታርቆ የቆየበት ዘመን ነው ጊዜ ነው። and the head of movement Abba Stephanos was born in Agame at the end of 14th century ይሄ የስጢፋኖስ ሙቭመንት ሄዱ ዋና አስተዳዳሪው አባ ስጢፋኖስ ምንለው አጋሜ ላይ ነው የተወለደው at the end of 14th century በ14ኛው ሴንቸሪ መጨረሻ በ14ኛው ሴንቸሪ መጨረሻ ማለት ነው። he established a rigid monastic organization was emphasized poverty absolute self subsistence equality and autonomy from secular authority እንግዲህ አባ ስጢፋኖስ ይህንን ሙቭመንት ሲያነሳ ወይም ሲያስጀምር ስቴብሊሽ ያደረገው ያቋቋመው ነገር ምንድነው ሪጂድ የሆነ ሞናስቲክ ኦርጋናይዜሽን አቋቋመ ማለት ነው። ይሄ ጠንከር ያለ ሞናስቲክ ኦርጋናይዜሽን ምንኩስናዊ የሆነ ተቋም አቋቋመ which emphasizes ምን ላይ ያጠነጠነ ነው ይሄ ደግሞ ድህነት ላይ absolute self subsistence ራስን መደገፍ ላይ ኢኳሊቲ እኩልነት ላይ እና አውቶኖሚ ፍሮም ሴኩላር አውቶሪቲ የተለያዩ ከሴኩላር አውቶሪቲዎች ነፃ ሆኖ የመመራት ነገር ያ ማለት ስቴት እና ሪሊጅንን አንድ ላይ አጣምሩ የመሄድ ምናምን አይነት እነዚህ አስተሳሰቦች ላይ ያጠነጠነ ነበር። and his adversaries in the monastic circle attempted to discredit him እንግዲህ ተቃራኒዎች ነበሩት ኦፖነንቶች ነበሩት አድቨርሰሪዎች እና የሱን ሞናስቲክ ሰርክል ውስጥ አራውንድ the monastic የሚገኙ በሞናስቲክ ወይም በገዳሙ ዙሪያ የሚገኙ የሱ ተቃራኒ እንትኖች እሱን ለማጥላላት የሱን ዝና ዝቅ ለማድረግ ምናምን እየሞከሩ ነበር አተምት ያደረጉ ነበር እሱን ዝቅ ለማድረግ እሱን ለማዋረድ ነገር ግን but the movement gained followers in various monastic community ነገር ግን በተለያዩ ይሄ የሞናስቲኩ ኮሚኒቲ ላይ ይሄ ሙቭመንት ብዙ ተከታዮችን ሊያፈራና ሊያገኝ ይችላል ማለት ነው። when summoned to the royal court Stephanos was initially able to convince the emperor ወደ ቤተ መንግስቱ ወደ ንጉሠ ነገስቱ ቤተ መንግስት በተጠራ ጊዜ ይሄ ስጢፋኖስ ማለት ነው በተጠራ ጊዜ ጠርቶ ጠየቀው ማለት ነው። ፕሮባብሊ አጼ ተክለ ማርያም ሬን 1430 up to 33 የነገሰ ንጉስ ነውና በሱ ዘመን ወደ ቤተ መንግስቱ ጠርተው በጠየቀው ጊዜ ስላስተሳሰቡ ምናምን በጠየቀው ጊዜ that he posed no threat to royal power or unity of the church በቤተ ክርስቲያኒቱ አንድነት ላይ ምንም አይነት የሱ ሐሳብ ምንም አይነት ኢንፍሉዌንስ እንደማያመጣ ምንም አይነት ችግር እንደማያመጣ የሷን አንድነት በሷ አንድነት ጉዳይ ላይ ምንም አይነት ስጋት እንደማያመጣ እና የሱ በሱ ንግስና ምንም አይነት ችግር እንደማያመጣ ሊያሳምነው ችሏል ማለት ነው። however he collided with ዘርዓ ያዕቆብ ነገር ግን የኋላ ላይ ከዘርዓ ያዕቆብ ጋር ሊስማሙ አልቻለም በዘርዓ ያዕቆብ ጊዜ Stephanos appeared to have disapproved the emperor's religion initiatives and rejected royal supremacy and the authority in spiritual matters and refused to participate in court judiciary procedure እንግዲህ በእነዚህ ጉዳዮች ላይ ተቃረነ ማለት ነው ከንጉሠ ነገስቱ ጋር በምን የተለያዩ የንጉሠ ነገስቱን ሃይማኖታዊ ላይ ያለውን ሃይማኖታዊ ሁኔታዎች ላይ ያለውን ተነሳሽነት የተለያዩ የንጉሠ ነገስቱን ወይም የንጉሱን በተለያዩ በመንፈሳዊ ጉዳዮች ላይ ያለውን የበላይነት ወሳኝነት እየተቃረነ መጣ እና በተለያዩ በኮርት ጁዲሻሪ አክቲቪቲዎች የተለያዩ የኮርት ጁዲሻሪ አክቲቪቲዎች የንጉሱን ይሄ ስጢፋኖስ ኦፖዝ ያደረገ ሪፊውዝ ያደረገ መጣ ማለት ነው። በኋላ ላይ ምን አደረገው ዘርዓ ያዕቆብ took very harsh measure against the Stephanosites በስጢፋኖስ አስተሳሰብ ላይ ያለው ወይም ስጢፋኖስ አራማጆች ላይ በጣም harsh የሆነ ሜጀር በጣም ከባድ የሆነ እርምጃ ወሰደባቸው ማለት ነው። allegedly for their opposition of the veneration of Saint Mary የቅድስት ማርያምን ክብር ይነካሉ ወይም ለቅድስት ማርያም ክብር የላቸውም በሚል ነው ማለት ነው። ይሄንን against እነሱን very harsh የሆነ ሜጀር ሊወስድባቸው የቻለው but now it appears to have been more favorably inclined toward the Stephanosists በናውድ ጊዜ ናውድ
ሞር ሐሳቡ ሲታይ ወደ እስጢፋኖሶች ያደላ ይመስላል ወይም የእስጢፋኖስ ደጋፊ የሆነ ይመስላል and to have been instrumental in the reintegration into Ethiopian Orthodox Church during the period of Metropolitan አቡነ ይስሐቅ በሜትሮፖሊታኑ በአቡነ ይስሐቅ ዘመን ከኢትዮጵያ ኦርቶዶክስ ቸርች ጋር እንደገና ሪኢንቲግሬት እንዲያደርጉ ወይም ዳግም እንዲዋሃዱ መሰረት ሆኗል ማለት ነው። ይሄ የናወድ ወደ እነሱ ማጋደሉ for their part Stephanos appear to have softened their position ሁኔታቸው ሞር ስሙዝ እየሆነ መጣ ማለት ነው። እንደበፊቱ እንትን አይደለም። and the exo communication was lifted by metropolitan እንግዲህ እነሱ መጀመሪያ ተወግዘው ነበር አይደለ? እንግዲህ ይሄ ወግዘቱ ደግሞ በሜትሮፖሊታኑ በአቡነ ይስሐቅ ምን ሊሆን ይችላል ሊታው ይችላል ወይም ሊጠፋ ይችላል ማለት ነው። እነሱን ማውገዝ ሊቀር ይችላል ወይም የቀረ despite the importance of Stephanos' movement for the history of Ethiopia as yet we have neither comprehensive critical history of its background in the development nor a clear idea of its real geographical scale historical significance and influence እንግዲህ Stephanos' movement በኢትዮጵያ ታሪክ ላይ ትልቅ የሆነ ተጽዕኖ አለው። ትልቅ የሆነ ኢምፖርታንትም ትልቅ የሆነ ጥቅም አለው። ነገር ግን ይህ ቢኖረውም እንኳን ኮንፍሬንሲቭ የሆነ ጠቅላላ ያለ ክሪቲካል ሂስትሪ ስለሱ ባክግራውንድ የሚያጠና ሂስትሪ የለም እና ስለሱ እድገት የሚያጠና ሂስትሪ የለም እና ጥርት ያለ አይዲያ እና ሐሳብ ደግሞ ጂኦግራፊካል ስኬሉን በተመለከተ ምን ኤሪያዎችን እንትን ይላል የሚባለውን ነገር በመናይ ሰዓት ምንም የተቀመጠ ሂስትሪ የለም። እንደ ሂስቶሪካል ሲግኒፊካንስ እና ኢንፍሉዌንሱ ምን ይመስላል የሚለውን ነገር በመናይበት ሰዓት ምንም ነገር ሊኖር አልቻለም ማለት ነው። ምንም እንብዛም እንትን ሊኖር ይሄ ነው የሚባል ታሪክ ሊቀመጥለት አልቻለም ማለት ነው። ኦኬ በቀጣይ ቪዲዮ እንገናኛለን። በቀጣይ ደግሞ ሪቫይዝድ ባልሆነ ሞጁል እንገናኛለን። ሰብስክራይብ ማለት እንዳረሱ ቀጣይ ቪዲዮ ስሰራ ይደርሳችኋልና ሌሎችም ተማሪዎች ሼር አድርጋችሁ ቻናሉን እናሳድግ። ይህን ትምህርታዊ ቻናል ላችኋለሁ። ስለከታተላችሁኝ አመሰግናለሁ።